ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ ሁለትነት በሦስትነቱ ርባኤ አራትነት ሳይኖርበት አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳይከፋፍለው ቅድመ ዓለም ማእከለ ዓለም ድኅረ ዓለም በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ ስሙ የተመሰገነ ይሁን። በዚህ ዕለትና ሰዓት የተመረቃችሁ በተለይም ደግሞ የዛሬው በዓል ከምርቃታችሁ ጋር ተስማሚ ነው። ምክንያቱም የዐቢይ ጾም እሁዶች እንደሚታወቁት በየቀናቸው በየራሳቸው የራሳቸው የሆነ ስያሜ ያላቸው የራሳቸውም የሆነ ምስጢር ያላቸው ናቸው እና ከመጀመሪያው ከዘወረደ ጀምረን ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት እያልን መተን ዛሬ ወደ መጨረሻው እየተንደረደርን ያለንበትን ገብርኄር የሚባለውን ዕለተ ሰንበት እያከበርን እንገኛለንና እናንተም ከመ ገብርኄር ለእግዚአብሔር ተቀነዩ ብለን እንደ ገብርኄር እንደ ደጉ እንደ ታማኙ አገልጋይ ለእግዚአብሔር ታማኞች አገልጋዮች እንድትሆኑ ለማድረግ በዚህ ዕለት ምርቃታችሁ ሲከናወን ገብርኄርን እንድትሆኑልንም እንመኛለንና እግዚአብሔር እንደሱ ያደርግልን። አጠር ላለች ጊዜ የምንማማርበት የትምህርታችን ርዕስ መክሊትን መጠቀም የሚል ይሆናል። ይህንንም ቃል በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ጀምረን እስከ 30 ቁጥር ድረስ ሙሉ ንባቡ መክሊትን እንዴት መጠቀም እንደሚገባ የሚያሳይ ክፍለ ትምህርት ነው። ጌታችን በምሳሌ ካስተማረባቸው ወርቃማ ትምህርቶች መካከልም አንዱ ነው። በተለይ ደግሞ የደብረ ዘይት ትምህርት ወደ ገብርኄርም የቀጠለ ሆኖ ነው የምናገኘው። ምክንያቱም በገብርኄር ምንድን ነው የምናስበው ስንል የመጨረሻው መዳረሻው የጌታችን መምጣት ማሰብ ነው። የደብረ ዘይት የጌታችን ነገረ ምጽአቱን ስናስብ በጎችና ፍየሎች እያልን ምሳሌ ሰጥተን ስንማማር ሰንብተናል። ከዚያው የቀጠለው ክፍለ ትምህርት የሚሆነው ደግሞ መክሊቱን አውቆ የተጠቀመበትና ያልተጠቀመበት በሚል ሁለት ክፍሎች ተከፍሎ በተለይ ደግሞ የትምህርቱን እንደ ጌታችን አስተምሮ አውደ ትምህርቱን በመጠኑ እንድናይ የማቴዎስ ወንጌል ምዕራፍ 25 ሙሉ ለሙሉ በነገረ ምጽአቱ የተሞላ ነው የሚሆነው። ነገረ ምጽአቱንም የሚያሳይ ነው። ከዚህ አንጻር ዛሬ በመካከል ላይ ያለው ነገረ ምጽአቱን የሚያሳየው የባለ መክሊቱ ጉዳይ የዛሬው ምንባብ ሆኖ ወይም መማማሪያ ጉዳይ ሆኖ ቢነገርም ቅሉ ከቁጥር 1 ጀምሮ ግን ነገረ ምጽአቱን የሚያሳስብ ወይም የሚያሳይ በዚያ ጊዜ በትንሣኤ ዘጉባኤ ጌታችን አምላካችን ሲገኝ የሚሆኑ ነገራትን የሚያሳይ ክፍለ ትምህርት ነው። ምዕራፍ 25 እንግዲህ ምዕራፍ 24 የዛሬ ሳምንት የተማማር ነው የምጽአቱን ምልክቶች የሚያሳይ ነው ነበረ። ጌታችን ሲመጣ ምን ምን ምልክቶች አሉት? ስለዚህ የዛሬ ሳምንት ምልክቶቹን በቤተ ክርስቲያናችን አንበናል፣ በአውደ ምሕረታችን ተማምረንባቸዋል ማለት ነው። ዛሬ ደግሞ ሲመጣ የሚሆኑ ነገሮችን የሚያሳዩ ናቸው እና የማቴዎስ ወንጌል ምዕራፍ 25 ይሄንን ሙሉ ለሙሉ ያሳያል ቅድም እንዳልኳችሁ። ስለዚህ እንዴት ከፍለን እናያቸዋለን? እንደ ወንበር ትምህርት ነው አሁን እየነገርኳችሁ ያለሁት። ከቁጥር 1 ጀምሮ እስከ 13 ድረስ
የአስሩን ቆነጃጅት ታሪክ ያሳየናል። ስለዚህ አምስቱ ልባሞች ናቸው፣ አምስቱ ምንድኖች ናቸው? ሰነፎች ናቸው ማለት ነው። ስለዚህ ሰነፍና ልባም ተብለው ከሙሽራው ጋር አብረው የገቡና ሙሽራው ገብቶ በሩን ሲዘጋ በውጭ የቀሩ ተብለው በሁለት ተከፍለው የሚታዩ ክፍሎች ወይም ጉዳዮች ናቸው። ከቁጥር 14 ጀምረን እስከ ቁጥር 30 ደግሞ የምናየው ገብርኄር ገብረ ምእመን የሚባለውን አንድ ወገን በመክሊቱ ያተረፈ ወይም የተጠቀመ፣ ሌላኛው ደግሞ መክሊቱን ተቀብሏል ግን ያልተጠቀመ ገብረ ሐካይ የምንለው በአንድ ወገን ይቀመጣሉ ማለት ነው። ስለዚህ እነዚህ ሁለት ክፍልን ይዘው የምናገኛቸው ጉዳዮች ናቸው እና ገብርኄር ወምእመን ብለን አንድ ወገን በቀኝ የሚቆሙ ብለን የምንወስደው፣ ገብረ ሐካይ ብለን ደግሞ በግራ በኩል የምናደርገው ይሆናል ማለት ነው። ስለዚህ አሁንም ጌታው ሲመጣ የተሸለመና ጌታው ሲመጣ ያልተሸለመ ብለን እንከፍላቸዋለን። ወይም በተሰጠው መክሊት ሰርቶ ያተረፈና የተሰጠውን መክሊት ሰርቷል ግን ያላተረፈ ማለት አሰራሩ እንደሚያተርፍ እንደሚጠቅም ያልሆነለት እንጂ ድካሙ ያልቀረለት ብለን ገብረ ሐካይን እናገኛለን። በመጨረሻ ከቁጥር 31 ጀምረን እስከ መጨረሻ ወይም እስከ 46 ቁጥር ድረስ እንደዚሁ የበጎችና የፍየሎችን ምሳሌ እናገኛለን ማለት ነው። በዚህ በምዕራፍ 25 ውስጥ እነዚህ ነው የምናገኘው። ስለዚህ በጎች ብሎ የከፈላቸው በቀኙ ያቆማቸው አሉ። በተለይ ደግሞ ለምጽአቱ በትክክል ሲመጣ ብሎ ጌታችን በመጣ ጊዜ ዋመ ይመጽእ ወልደ እጓለ እመሕያው ጌታችን አምላካችን ወይም የሰው ልጅ በመጣ ጊዜ ብሎ ያስቀመጣቸው በጎችና ፍየሎች አሉ ማለት ነው። በቀኙ የሚቆሙና በግራው የሚቆሙ ተብለውም ፍየልና በጎች ተከፍለዋል። እንግዲህ መቼስ መጽሐፍ ቅዱስን እንዳለ እንቀበላለን የሚሉ ሰዎች ቢነሱ እንደው ከዚህ ላይ አንድ ነገር ማለት እፈልጋለሁ። መጽሐፍ ቅዱስ እንዲህ አይልም፣ መጽሐፍ ቅዱስ እንዲህ ይላል የሚሉ ትርጓሜ ያስፈልጋል አያስፈልግም ሲባባሉ የሚውሉ እንዲያው ለምሳሌ አንድ ነገር እናንሳ። በጎችና ፍየሎች ከሞቱ በኋላ ይነሳሉ አይነሱም? ይነሳሉ? አይነሱም አይደል? ጌታ ሲመጣ ግን በቀኙ የሚቆሙ ምኖች ናቸው? በጎች። በግራ የሚቆሙ ምኖች ናቸው? ፍየሎች። ስለዚህ ይነሳሉ? አይነሱም። በጎችን የወከሉ አሉ፣ ፍየሎችን የወከሉ አሉ ማለት ነው። እና በዚህ አግባብ እንዲያው መጽሐፍ ቅዱስ ለትርጓሜ የተዘጋጀ መሆኑን እንዲያው በዚህ ብቻ ልናይ እንችላለን። ብዙ ማስረጃውን ብንጠቅስም ካነሳ ነው አይቀር ጉዳዩ ካሳየን አይቀር ይሄንንም አይተን ግን ወደ ዋና ጉዳያችን እንመለሳለን ማለት ነው። እና ጌታችን በመጣ ጊዜ እነዚህ በማቴዎስ ወንጌል ምዕራፍ 25 በሶስት ክፍላተ ትምህርት የተከፈሉትን እናያቸዋለን። ማለት ምሳሌያዊ አነጋገራቸው የተለያየ ይሁን እንጂ ጉዳዩ ግን አንድ ነው። ጌታ በመጣ ጊዜ የሚሆኑ ጉዳዮችን የሚያሳይ ነው። ወይም ጌታ በመጣ ጊዜ ወይም ለክብር ወይም ለሐሳር መሆናችን፣ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር የሚባሉ መኖራቸውን የሚያሳይ ነው። ስለዚህ ትንሣኤያችን የክብር እንዲሆን ትንሣኤያችን የሐሳር እንዳይሆን በእነዚህ በሶስቱም ክፍላት እንማራለን። ወደ ትንሣኤ ተመልሼ ስለማልመለስ አንድ ነገር ብቻ አስረድቼ ልመለስ። ስነ ፍጥረታት እንግዲህ በሶስት ይከፈላሉ። የመጀመሪያዎቹ የማይሞቱ ተፈጥሮ የሚኖሩ ፍጥረታት ናቸው፣ መላእክት ናቸው። ሌሎቹ ደግሞ ሙተው የሚነሱ ናቸው፣ የሰው ልጆች ናቸው። ሞተው የሚቀሩ የማይነሱ ናቸው፣ ሌሎቹ እንስሳት ናቸው። እና ግን በጊዜው ክብርን ሊያሳዩን የተፈጠሩ ደግሞ ሙተው እየተነሱ የሚቆዩ በትንሣኤ ዘጉባኤ የማይነሱ አሉ። አንዳንድ ጊዜ ስለ ትንሣኤ ስንማር ደግሞ እንደዚህ ሳለ አይደል እንዳንልም ጭምር ማለት ነው። ለምሳሌ የእሳት እራት ታውቃላችሁ መቼም። የእሳት እራት በራሷ ፈቃድ ወዳ ፈቅዳ እሳት ውስጥ ትገባለች አይደል? ታያወታላችሁ። እሳት ውስጥ ከገባች በኋላ ከ40 ቀን በኋላ እንደገና ብዙ ሁና እንዲያው ሊቃውንቱ ሲናገሩ እስከ 1000 ቁጥር ያላት ሁና መልሳ ከአመዱ ላይ ትነሳለች ማለት ነው። እና ትንሣኤን ስናስብ እሳት እራትን በደንብ ልናስባት ይገባል። ትንሣኤዋ ብዙ ሆኖ እንዲሆን መጀመሪያ እሷ የምትወስደው ውሳኔ አለ። ምንድነው የምታደርገው? ከምኑ ነው የምትገባው? ከምኑ ነው የምትገባው? ከእሳቱ ውስጥ ትገባለች። ከእሳቱ ገብታ በእሳቱ ተቃጥላ አመድ ትሆናለች። እንዲያውም አንዳንድ ጊዜ
ልናስቀራት በዚህ በኩል ስንይዝ በዚያኛው በኩል ትመጣለች፣ በዚያኛው በኩል ስንይዛት በዚህኛው በኩል ትመጣለች። እንደማንም ተሽሎክልካ እዚያ እሳት ውስጥ ትገባለች። እና ዝም ብላ አይደለም እሳት መቃጠል ለሷ ትርጉሙ መልሶ ለመነሳት የሚመጣውን ወይም የሚያስገኝ ስትነሳ የሚሰጣትን መብዛት ወይም ከዚያ ከእሳቱ እንደገና ስትነሳ የምታገኘውን በህይወቷ ያለውን በረከት ለመቀበል ስትል የምታደርገው ነው። ስለዚህ ትንሣኤን ስናስብ በመከራ ውስጥ መኖርን በችግሮች ውስጥ ማለፍን እንደ ትልቅ ነገር ልንወስደው ይገባል ማለት ነው። እሳት ራቷ እንኳን መልሳ ለምትሞተው ግን ለመነሳት ስትል ወደ እሳቱ ትገባለች እና ይሄ እንደዚያ የምንወስደው ነው። አሁን ተመልሼ ወደ መክሊታችን ላምጣችሁ። እንግዲህ መክሊት ሲባል በወርቁ ማለት በጥሬው ገንዘብ ነው። መክሊት ዲናር፣ መክሊት የሚባሉ አሉ። የተለያዩ ሀገራት የብር ስያሜዎች ናቸው። በእኛ ሀገር ብር እንለዋለን፣ በእስራኤል መክሊት ይባላል፣ እንዲሁ ደግሞ ዲናር ይባላል፣ በተለያየ ሀገር ዶላር ይባላል፣ በተለያየ ሀገር እንዲህ እያል ብዙ የገንዘባችን መጠሪያዎች አሉ። ያው ወረቀቱ የሆነ ስም ይሰጠውና ያ ወረቀት አንዱ ወደድ ይላል፣ አንዱ ረከስ ይላል። ግን ምናልባትም ዓለም ተስማምቶ ይሄ አያስፈልግም ቢለው ዶላር ወረቀት ይሆናል ማለት ነው። ሌላ ምንም ትርጉም የለውም። በእኛ ሀገር ብዙ ጊዜ ተረድተናል አይደል? በእኔ ጊዜ እንኳን 3 ጊዜ እኔ እያወቅሁ 3 ጊዜ ብር ተቀይሯል። እና በመጀመሪያ ስንጠቀመው ወደነው ብዙ ገንዘብ ያወጣ የነበረ ጊዜው ሲያልፍበት ወረቀቱ ነው ቁጭ ይላል ማለት ነው። አሁን ያለፈበት ባለፈው ጊዜ የተቀየረ ገንዘብ ካላችሁ አሁን ምንም አይጠቅምም። ምን ያደርጋል? ወረቀት ነው አይደል? ስለዚህ ተስማምተን ስንገበያይበት ብቻ ዋጋ የሚኖረው ካልተስማማትበት ግን ወረቀት የሚሆን ነው ማለት ነው። እና የእሱ ጉዳይ አሳስቦት ስለ መክሊት የተናገረ እንዳይመስላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቦለ ዘወሃቦ 5 መክሊተ ወቦለ ዘወሃቦ 2 መክሊተ ወቦለ ዘወሃቦ 1 መክሊተ ብለን በወንጌል አንበናል። ጌታቸው ወደ መንገድ ሊወጣ ሲል 3ቱን ባለሟሎቹን ጠራ። ለአንደኛው 5 መክሊት ሰጠው፣ ወይም 5 መክሊት ለተሰጠው 5ቱ መክሊት እጁ ላይ አለ ማለት ነው። 2 መክሊት የተሰጠው አለ፣ 2 መክሊት የተሰጠው 2ቱ መክሊት እጁ ላይ አለ፣ 1 መክሊት የተሰጠው ያው 1ዱ መክሊት በእጁ ላይ አለ ማለት ነው። እንዲህ አድርጎ መክሊቱን ሰጥቷቸው አንድ መመሪያ ሰጥቷቸው ከሰራተኞቹ ወይም ከአገልጋዮቹ ተሰወረ፣ ሄደ ማለት ነው። ሩቅ መንገድ ሄደ ይለዋል። ሩቅ አገር ምንድነው ያላቸው? ነግዳችሁ አትርፋችሁ ቆዩኝ ብሎ ሰጥቷቸው ሄደ። እነዚህ ሰዎች ወዲያውኑ ተነስተው ወደ ንግዳቸው ይሄዱ አሉ። ለማትረፍ ደፋ ቀና ያሉ፣ የወጡ የወረዱ፣ አቀበቱን ወጥተው ቁልቁለቱን ወርደው ሜዳውን ሩጠው ፈታኞችንም አልፈው ሽፍታ ወንበዴውን፣ ቀማኛውን፣ ሌባውን ሁሉ ተቋቁመው ንግድ ጀመሩ ማለት ነው። እና ባለ 5ቱ ስንት አተረፈ? 5 አተረፈ። ይሄ ገብርኄር ይባላል። ገብርኄር። ባለ 2ቱ ደግሞ ገብር ምዕመን ይባላል። እንዲያው ለእንትን እንዲመቸን ነው። የታመነ አገልጋይ ማለት ነው። ሌላ ትርጉም የለውም። የታመነ አገልጋይ ገሌ የሚባል አይደለም። ገብርኄር ማለት ገብር ምዕመን ማለት ገብረ ሐካይ ማለት የሆነ ወካይ ግን ውስጡ ሲተረጎም የራሱ የሆነ እኔ ነኝ ባይ የሌለው ስም ነው በነገራችሁ ላይ። እና ለምን እንደዚህ እንደሆነ ኋላ እንማማራለን። ስለዚህ ያ ገብር ምዕመን ወይም የታመነ አገልጋይ የተባለ ሰው 2 መክሊት ተቀበለ። ስንት አተረፈ? 2 አተረፈ። ባለ አንዱ ደግሞ እነሱ ወደ ንግዱ ወዲያውኑ ተነስተው ሲሄዱ እሱ ደግሞ ወዲያውኑ ወደ ተንኮሉ ተነሳ፣ ወይም መንገድ ጀመረ፣ ጉዞ ጀመረ። እነሱም ደክመዋል፣ እሱም ግን ደክሟል፣ አልቀረለትም። ምናልባት ድካሙ የማን ይበዛል ካላችሁኝ ብዙ ጭንቀት ያለበትና ብዙ ድካም ያለበት ምናልባትም የባለ አንዱ መክሊት ሊበዛ ይችላል ተብሎ ይታሰባል። ምንድን ነው ያደረገው? ወዲያው ሄደ፣ መሬቱን ቆፈረ፣ ሻሽ ገበያ ሄዶ ገዛ፣ ያንን በሻሽ ጠቀለለ። ከዚያ በኋላ ቀበረና ጌታዬ ሲመጣ ምን እለዋለሁ ብሎ ደግሞ ማሰብ ጀመረ። ከዚያ በኋላ የሚባሉ ነገሮችን በማሰብ ደግሞ ወደ ጭንቀቱ ገባ ማለት ነው። እንግዲህ 3 ስራዎች ሰርቷል ይሄ ሰው። እንደነሱ ገበያ ሄዷል። ምን ሊያደርግ ነው ሄደው? ሻሽ ሊገዛ ሄዷል።
እንደገና ደግሞ መሬት በመቆፈር ደግሞ ከነሱ የበለጠ ድካም ደክሟል። እንግዲህ መሬት መቆፈር ደግሞ አድካሚ ነው በእውነቱ። እጁ እስኪላጥ ድረስ መሬት ቆፍሮ ሌባ እንዳይሰርቀው፣ ወንበዴ እንዳያገኘው፣ ሰው እንዳይጠረጥረው በጣም ሩቅ የሆነ መሬት መቆፈር መቻል አለበት። ቆፈረ፣ ቀበረ። ይህን ሁሉ ከሰራ በኋላ ሌሎቹ ደስተኞች ናቸው። ከድካማቸው በኋላ ማታ ሲቀመጡ ሰላም አላቸው፣ ሲተኙም እንቅልፍ ይወስዳቸዋል ማለት ነው። ስለዚህ ያ እንቅልፍ የሚወስዳቸው ጊዜ በሰላም ተረጋግተው የሚቀመጡበትን ጊዜ እሱ በጭንቀት ያሳልፍ ጀመር። ምን ሆኖ ጌታዬ ሲመጣ ምን እመልሳለሁኝ? ስለዚህ የሚመስሉ ነገሮችን ሊያሳምኑ ይችላሉ ያላቸውን ሐሳቦች ሁሉ ማሰብ ጀመረ። በቃ ምን አደርጋለሁኝ? ጌታዬን መጥቶ መክሊቱን ምን አደረክበት ምን ሰራህበት ሲለኝ ተቀድሜ እኔ እቆጣለሁ። አንተ ያልዘራኸውን ያልበተንከውን የምትሰበስብ ወይም ደግሞ እንደ ሉቃስ አነጋገር ያልጣልከውን ያላኖርከውን የምታነሳ ጽኑ ጨካኝ ክፉ እንደሆንክ አውቃለሁ አለ። ይህን ስለማውቅ ገንዘቤን ሌባ ቢወስደው፣ ሽፍታ ቢቀማኝ፣ ወንበዴ ቢያስፈራራ ቢወስድብኝ፣ እነዚህ የራሳቸው ያልሆኑ ነገሮችን የሚመኙ ሰዎች በሙሉ ቢወስዱብኝ፣ ይህ እንኳን ባይሆን ምናልባት በንግድ ዓለም አተርፋለሁ ሲሉ መክሰር አለና ብከስር ከምን አምጥቼ እከፍልሃለሁ ብዬ ሰጋሁና መሬት ቆፍሬ ይኸው ገንዘብህን አስቀምጫለሁ። አንተማ እንዲህ አድርገህ ተናግረኛል፣ ገንዘብህን መክሊትን አልቀበልህም አላለውም። ተቀበሉት አለ። ያን መክሊት ሰዎች እንዲቀበሉት ወይም እንደ ወርቁ መላእክቱ ማለት ነው እንዲቀበሉት አደረገ። እነዚያ ከዙሪያው ያሉ ሰዎች ይሄን የተናገረው መላእክት ብሎ ነው፣ በወርቁ ነው ያመጣው። ምክንያቱም መክሊቱ በራሱ መክሊት እንዳልሆነ ከመክሊቱ ወይም ከገንዘቡ ጀርባ ያለውን ምስጢር ለማሳየት በዙሪያው ያሉ መላእክትን አዘዛቸው ይላል። ተቀበሉት። ተቀበሉና ወስዳችሁ ለባለ አምስቱን 10 ላደረገው ለባለ 10ሩ ጨምሩለት አላቸው። ምክንያቱም ላለው ይሰጡታልና የሌለውን ግን ያኑ ያለውን ይቀሙታልና ብሎ እሱን ግን የት አድርሱት አላቸው መሰላቸው? ጽኑ ቁርጥማት፣ ጽኑ መከራ፣ ጥርስ ማፋጨት፣ በጣም በምድራችን ላይ አስቸጋሪ የሚባሉ ሁኔታዎች ወዳሉበት ወደ ጨለማ ውስጥ አገዙታል። ይህ ሰው ገንዘቡን ተቀብሎ አልሰጠኸኝም አላየሁም ብሎ አልካደም። ምንድን ያደረገው? ቆፍሮ ቀበረና ያኑ የሰጠውን መልሶ ሰጥቷል። ያኑ የሰጠውን መልሶ ቢሰጥም ግን ከቅጣት ሊድን አልቻለም። ጽኑ ቁርጥማት፣ ጥርስ ማፋጨት፣ ጨለማ የሚባሉ ከባድ ነገሮች ወዳሉበት ተገዶ እንዲጣል ሆነ ማለት ነው። እንዲያውም እየተወቀሰ እኔ ያልዘራሁትን የምሰበስብ ያላስቀመጥኩትን የማነሳ በዚያውም ላይ ጽኑ ጨካኝ እንደሆንኩኝ ወዴት ታውቀኛለህ? ይሄ ሰው እኮ አገልጋይ ነበረ፣ ከጎኑ የቆየ ነው። ግን ምን አለው? ወዴት ታውቀኛለህ ተብሎ ጌታውን እንደማያውቀው ተፈርጆ ወደ ጽኑ የቅጣት ቦታ እንዲሄድ የተደረገበትን ሁኔታ እናያለን ማለት ነው። እንዲህ ከመሆን እግዚአብሔር አምላካችን ይጠብቀን። እንግዲህ እነዚህን ሰዎች ብዙ ሊቃውንት በእውነቱ በተለይ የመተርጉማን ርብርብ እንደነዚህ 3 ሰዎች የተረባረበበት አለ ተብሎ ለማሰብ ያስቸግራል። በእውነቱ እጅግ በጣም ብዙ ሊቃውንት ስለነዚህ ብዙ ብራቸውን አንስተው ድርሰት ደርሰዋል። ብዙ የትርጓሜ ስልቶችን ተጠቅመዋል። ሄደው ግን መዳረሻቸው ያው አንድ ጉዳይ ይሆናል ማለት ነው። ክብርና ሐሳር ይሆናል፣ መርገምና በረከት ይሆናል፣ ጽድቅና ኩነኔ ይሆናል፣ ሽልማትና ቅጣት ይሆናል ማለት ነው። ግን እንዲያው የተወሰኑትን ለማየትና ወደኛም ሕይወት እንድናመጣው እንዲመቸን እነዚህ በዓለማዊው ያተረጓጎም ስልት ስንተረጉመው ባለ 5 የተባለ ፍጹም ባለጸጋ ነው። ባለ 2 የተባለ መጠነኛ ባለጸጋ ነው። ባለ 1 የተባለ ደግሞ ለዕለቱ መኖር የሚችል ብቻ ነው። ስለዚህ እነዚህ 3 ሰዎች ሁሉም ስራ መስራት ይችሉ ነበረ። ባለ 2
ባለ ሁለቱ ባለ አምስቱ ያሉትን የተሰጡት ተጠቅመዋል ማለት ካላቸው ሰጥተዋል፣ የተሰጣቸውን መልሰው ሰጥተዋል። ስለዚህ አትርፈዋል። እነሱ ሲበሉ ለሌላውም አብልተዋል፣ እነሱ ሲለብሱ ለሌላውም አልብሰዋል፣ እነሱ ሲሰሩ ሌላውንም አስጠልለዋል፣ እንግዳ ተቀብለዋል። ስለዚህ ተሸላሚዎች ሆነዋል ማለት ነው። ባለ አንዱ ደግሞ ከዚያው ካለው ምንም አላተረፈም፣ አልሰጠም፣ አልመጸወትም። ምን አለ? ይሄን ከሰጣሁማ በረሃብ እሞታለሁ፣ ብርድ እንዴት ያስቀምጠኛል? ይችኑ ሰጥቼ እንዴት ሆናለሁ አለ። ይህ ሰው ምን ሊያስብ ይገባ ነበረ? አንዲት እፍኝ ዶቄት ያለቻት የኤልያስን መበለት ሄዶ ይችን መበለት ካለችሽ ስጭኝ ወይም እርቦኛል ጠምቶኛል ሲላት አንዲት እፍኝ ዝግኝ የምትሆን ዶቄት አለችኝ፣ እሷን እኔና ልጄ አንተን በልተናት እንሞታለን ያለችው እሷን ያስባት። እንዲያውም ቤት ሲገቡ ለእኔ አስቀድመ ይስጭኝ፣ አንቺና ልጅሽ ግን ኋላ ትበላላችሁ ስትባል እንዲ አንተስ ጨካኝ ነህሳ፣ ይችኑ ለአንተ ሰርቼ ከዚች እንዴት አድርጌ እቀንሳታለሁ ሳትል ያችኑ ያለቻትን ስትሰጥ ከዚያች ካለቻት ከፍላ በመስጠቷ ሕያው እግዚአብሔርን አለ ያ ነቢይ፣ ሕያው እግዚአብሔርን የረሃቡ ዘመን እስኪያበቃ ድረስ ከቤትሽ ረሃብ አይገባም። ምክንያቱም ከማሰሮች ዱቄት እንዲሁ ደግሞ ከማሰሮች ቅባት አይጠፋም እና ዱቄቱም ቅባቱም ሳያልቅብሽ ወጥም የሆነውና እንጀራም የሆነውን ስትበይ ትኖሪያለሽ ተባለች። እንዲያውም ያ የረሃብ ዘመን ሊያልፍ 1 ዓመት ቀርቶት ነበርና 1 ዓመት ሰዎች ሁሉ የእሷን ቤት እንደመጠለያ አድርገው እንደኖሩባት በታሪኳ ይነገራል፣ ወይም መጽሐፍ ቅዱስ ዘግቦት እናገኛለን። ሌሎቹም ብዙዎች ናቸው ያለቻቸውን እየሰጡ ያቺ አብአት ሕይወታ ብሎ ቅዱስ አምላካችን መድኃኔዓለም ኢየሱስ ክርስቶስ ያመሰገናት ያለቻትን ከሙዳየ ምጽዋቱ ያስገባች ያችን መበለት በቅዱስ ዮሐንስ አፈወርቅ ስትደነቅ የምትኖር ኧረ እንዲያው ታላቁን አባት ብናነሳው አብርሃም እኮ ስደተኛ ሆኖ እህል በልቶ ብቻውን በልቶ ያውቃል። በረሃብ ምክንያት እኮ ወደ ግብፅ ተሰዶ ያውቃል፣ ወደ ጌራራ ተሰዶ ያውቃል እኮ። በስደቱም ዓለም ያገኛትን ግን አብሮ የሚበላ ስለዚህ እንዲህ ማድረግ ይችል ነበረ ማለት ነው። እና በረሃብ አይሞትም ነበረ፣ ግን ሕሊናውን ተቀድሞ ራሱ ገደለው። በዚያ ምክንያት ፍርደኛ ሆነ ማለት ነው። አሁን ወደ ጠንከር ወዳለው ወደ መንፈሳዊው ደግሞ እንገባለን። ይህ ባለ 5 ባለ 2 ባለ 1 የሚባሉ ሰዎች ካህናት ናቸው። ባለ 5 የተባሉ ጳጳሳት ናቸው። ጳጳሳትን በአንድ ላይ ሆነው እጅ ጭነው ይሾማሉ። እንዲሁ ቀሳውስትን ይሾማሉ። 5 የተባሉ ነገሮቻቸው ናቸው። ዲያቆናትን ይሾማሉ 3። ከዚያ በኋላ ክርስትና ያነሳሉ፣ ያቆርባሉ። ስለዚህ 5 ነገሮች አሏቸው ለጳጳሳት። 2 የተባለው ደግሞ የቀሳውስት ነው። ያጠምቃሉ፣ ያቆርባሉ። 2 ነገር አላቸው። ለዲያቆኑ አንድ አለው፣ ይላላካል። እነዚህን ሁሉም እንዲሰሩባቸው ተሰጥቷቸዋል እና ባለ 1 ሲባል ወይም ሀካይ ሲባል ባለመስራቱ የወጣለት እንጂ አንድ በመቀበሉ የወጣለት አይደለም። ስለዚህ በክህነት ዓለም በእውነት ለመናገር ጳጳሳትም ቀሳውስትም ዲያቆናትም ስራችን እኩል ልንሰራ ይገባል ማለት ነው። በሰራነው ልክ አትራፊ ስለምንሆን በተሰጠን ልክ፣ ባልተሰጠንም ስለማንጠየቅ። እሺ አሁንም ይቀጥላል። ደግሞ በምሁራን ዓለም ይሄዳል። ባለ 5ቱ ፍጹም ትምህርት የተማረ ተብሎ ይወሰዳል። ፍጹም ትምህርት የተማረ ማለት ይህ ቀረህ የማይባል ተምሮ አጠናቆ የተቀመጠ በዚያው ያተረፈ። በነገራችሁ ላይ ፍጹም ትምህርት የተማረው ባያስተምርበት ሀካይ ይሆናል። ሀካይ ከአንድ ላይ ብቻ ስለወደቀ እንዲያው ለአንድ ብቻ የተሰጠ እንዳይመስላችሁ። ባለ 2ቱም ሀካይ ሊባል ይችላል፣ ባለ 1ዱም ሀካይ ሊባል ይችላል። ምሳሌ ስለሆነ ከአንዱ ላይ የተቀመጠ ቃል ነው እንጂ ባለ 2 ስለሆነ ባለ 5 ስለሆነ የተቀመጠ አይደለም። እየተረዳችሁኝ ይሆን? ስለዚህ ባለ 5ቱ ፍጹም ትምህርት የተማረ ነው። ባለ 2ቱ መጠነኛ ትምህርት የተማረ ነው። ባለ 1ዱ ደግሞ ለራሱ የሚሆን ትምህርት የተማረ ነው። ሁሉም ከሰሩበት ተጠቃሚዎች ይሆናሉ። ባለ 2ቱ ባለ 5ቱ እንደተጠቀሙ ሁሉም ተጠቃሚ ይሆናሉ። ካልሰሩበት ደግሞ አይጠቀሙበትም።
ስለዚህ በትምህርት ዓለም ነው ወደ መጨረሻ የምንመለሰው ወደዚህ ስለሆነ አሁን ደግሞ ወደ ህይወታችንም ልናስገባው እንችላለን። ይሄንን ምሳሌ ማለት ነው። በራሳችን ህይወት ባለ 5 የተባል እኛ ነን ሰዎች፣ ሁላችንም ሰዎች። ለምን 5 የስሜት ህዋሳቶች ያሉን? 5 የስሜት ህዋሳት የሌለው ሰው የለም አይደል? ሁላችንም። ምናልባት አይን በአፋ የሌለው ሰው ሊኖር ይችላል። ይሄማ አንዱ ጎሎታል እንዳትሉ። ውሳጣዊ አይን አለው የሚያይበት። ስለዚህ አይን የሌለው ጆሮ የሌለው በአፋው ያለው ባይኖር በውስጥ ያለው ስለሚኖር ማለት ነው። አፍንጫ የሌለው አንደበት ወይም አፍ የሌለው ሌሎቹ አካላት የመዳሰሻ ወይም ዳሶ የማወቂያ አካላት የሌሉት የለም። በእነዚህ ሁሉ ከሰራንባቸው ተጠቃሚዎች እንሆናለን፣ ተሸላሚዎች። ባለ 5 መክሊቶች ነን። 5ቱን ደግሞ 10 ልናደርገው የኛ ጥረት ይሆናል ማለት ነው። ባለ 2ም እኛው ነን፣ ነፍስና ስጋ ያለን። ነፍስና ስጋ ሳይኖረው ሰው ተብሎ የቆመ ሰው የለም። ስለዚህ በነፍስና በስጋው አትራፊ የሆነ ባለ 2። ባለ 1ም የተባልን እኛ ነን፣ ሰውነት ያለን። ሰው ስንባል አንድ ነን። ስለዚህ ሰውነታችን፣ ነፍስና ስጋችን፣ 5ቱ የስሜት ህዋሳቶቻችን አሰርተን ማትረፍ የኛ ፈንታ ይሆናል። አለማትረፍና መጠየቅም የኛው ይሆናል ማለት ነው። ስለዚህ ገብርኄር፣ ገብር ምእመን፣ ገብር ሀካይ ሲባል ሀካይ የሚባል ሰው የለም። ምእመን የሚባል ስም ያለው ሰው የለም። ወይም ኄር የሚባል ስም ያለው ሰው የለም። እንዲያው ወካይ ትውልደ አዳምን በሙሉ የሚዳስስ ነው። የሁላችንም ስም ነው። ወይ ገብርኄር ነን፣ ወይ ገብር ምእመን ነን፣ ወይም ደግሞ ገብር ሀካይ ነን። ስለዚህ ከአንዱ ላይ ራሳችንን ልናገኘው ግድ ይሆናል ማለት ነው እና በዚህ መንገድ አገልግሎታችን፣ ሰብዕናችን ወይም ለሀገር ግንባታ ለቤተ ክርስቲያን ልልና መስራታችን በእነዚህ በሰውነታችን፣ በነፍስና ስጋችን፣ በ5ቱ የስሜት ህዋሳቶቻችን ተወስኖ ተሰጥቶናል ከእግዚአብሔር ዘንድ እና ምክንያት እየፈጠርን እኔ እንዲህ እንደሆንኩ ነው፣ እንደዚህ ስላላደረክልኝ ነው፣ ይህን ስላልሰጠኝ ነው ብለን በምድር ላይ ልንቆጥረው የምንችለው ነገር ሊኖር ይችላል እንደ ቅኔ ቆጣሪ። በሰማይ ከፊቱ ግን የምናቀርበው ምክንያት የለንም። ከጌታችን ፊት ምክንያት ምንም ዋጋ ስለሌለው ከአዳምና ከሔዋን ከሌሎቹም ከብዙ አባቶቻችን፣ ከብዙ ወንድሞቻችን፣ ከብዙ እህቶቻችን ምክንያት ዋጋ የሌለው እንደሆነ ተረድተናል። በመጨረሻ ባለ 5፣ ባለ 2፣ ባለ 1 የምንባል ሁላችንም ለበጎ የተጠራን ሁላችን ነን። ማለትም ባለ 5 የተባሉ በሃይማኖታቸው ስራ የሰሩ እና ወደ ፍጹምነት ደረጃ የደረሱትን ነው። ባለ 2 የተባሉ ደግሞ በሃይማኖታቸው ስራ ሰርተው ወደ ማዕከላዊነት ደረጃ የደረሱ ናቸው። አሁን ከዚህ ውስጥ ልጅነት የሌለው የለም እና ልጅነቱን ወደ ባለ 2ነት ማሳደግ የዚያ ልጅ ፈንታ ይሆናል። ወደ ባለ 5ነት ማሳደግ የዚያው ልጅ ፈንታ ይሆናል። ለምሳሌ አቡነ ገብረ መንፈስ ቅዱስ ወይም ቅዱስ ጴጥሮስ ሲወለዱ ባለ 5 ሆነው አልተወለዱ፣ ባለ 2ም ሆነው አልተወለዱ። ግን የመጠሪያ መስመራቸው በጣም በብዙ መንገድ ይለያያል። አብርሃም በፀሐይ ተጠርቷል። ኤልሳ ከእርሻ ካለበት ተጠርቷል። ቅዱስ ጳውሎስ በመብረቅ ተጠርቷል። ሌሎቹ ሐዋርያት ደግሞ ካሉበት ኑ ተከተሉኝ እየተባሉ ተጠርተዋል። አንዱ ከዓሣ አጥማጅነት፣ አንዱ ከእርሻ፣ አንዱ ከሽመና፣ ከተለያየ የሥራ ዘርፍ ተጠርተዋል። ይጠሩ እንጂ ሲጠሩ ልጅነት ነው ያገኙት። ያማ ባይሆን ሲጠሩ ፍጹማን የሆኑ ቢሆንማ ይሁዳ ከዚያ በኋላ ባልተጎዳ ነበረ። ልብ በሉ። ሲጠራ ፍጹም ሆኖ የተጠራ የለም። እኛም እግዚአብሔር ይመስገን በ40 በ80 ቀናችን ተጠርተን ልጆቹ ሆነናል። ሀብተ ወልድናን የሰጠን አምላካችን የተመሰገነ ይሁን። ይሄንን የልጅነት መንፈስ አግኝተናል። የርስት ወራሽነትም መብት ተቀብለናል። አሁን ያንን ማሳደግ የኛ ፈንታ ይሆናል እና ዮሐንስ አፈወርቅ ነው እንዲህ ብሎ የተረጎመው፣ ልጅነት የሌለው እስኪ ማን አለ? ታዲያ ልጅነቱን ቀብሮ ከሆነ እንዴት አይቀጣም? እና እንዲያውም ሲያከብደው ልጅነቱን ቀብሮ ያስቀመጠው ሀካይ ከተባለ ልጅነቱን ያስወሰደማ ምን ይሆን ይላል። ደግሞ አስቡ፣ ልጅነቱን ያስወሰደና የቀበረ። ልጅነቱን የቀበረ ማለት በልጅነቱ ምንም ስራ ያልሰራ ማለት ነው። ልጅነቱን ያስወሰደ ማለት ግን ሃይማኖትን የለወጠ ማለት ነው። ሃይማኖትን የለወጠ ልጅነቱን ያጣ ማለት ነው። ልጅነት ማለት
አባት አለን፣ ልጆች አለን ማለት ነው። ሃይማኖትን መካድ ማለት እግዚአብሔር አባት አይደለህም እኔም ልጅ አይደለሁም ማለት ነው። እንዲህ ከመሆን እግዚአብሔር ይጠብቃል። እና እንዲህ ሆነው ከዚያች ከልጅነት የወጡማ ደግሞ ምን ይሆኑ? ምክንያቱም አሁን ያን ሁሉ እኮ ቅጣት የተቀጣው የተሰጠውን አንዲት መክሊት ስላላተረፈባት ነው እንጂ ያችን እኮ ይዞ እኮ ወስዶ አስረክቧል እኮ። እኛ የተሰጠንን እንኳን ሳንስ ከተገኘን ሌላውን መስራት ይቅርና ያችን የተሰጠችንን ሳንስ ከተገኘንማ ምን እንሆን? እና በዚህ መንፈስ የሃይማኖት ሆኖ ተተርጉሟል። አሁን ወደ ትምህርቱ ላምጣችሁ። በመካከል ላይ ያነሳ ነው ፍጹም ትምህርት፣ ማዕከላዊ ትምህርት፣ ወጣኒነት ወይም መጠነኛ የተማረ ተብሎ ያነሳ ነው ጉዳይ አለ። አሁን በእውነት ለመናገር እንግዲህ እዚህ ውስጥ ያላችሁት ምናልባትም 1 ዲግሪ ያላችሁ ናችሁ ተብሎ ይታሰባል አይደል? ምናልባት ለማስመረቅ ካልሆነ ለመመረቅ ባለ 1 ዲግሪ ይመስለኛል አብዛኛው። ካላችሁም እሰየው ባለ 2 እንላችኋለን። ባለ 2 መሆናችሁ መስራት ነው የሚያስተረጉመውና ሁላችንም ግን በአንድ መክሊት እዚህ ተቀምጠናል። ከዚህ በኋላ በዚህ መስራትና ተሸላሚ መሆን የኛ ፈንታ ይሆናል እና ብዙዎቻችን ለዚህ አንድ መክሊት ለመድረስ እዚህ ለመገኘት ስንት ዋጋ እንደከፈልን መቼስ ሁላችንም ብንጠይቅ ብዙ ነው የምንለው። ብዙ አሳልፈናል። አንዳንዶቹ በገጠር የእግር ጉዞ ረጅም ጉዞ እየተጓዝ ስንቅ ተሸክመን ከሰኞ እስከ አርብ ድረስ ስንቁ ሲቆይ ያ ስንቅ እየሻገተ እየበላን፣ እናት አባቶቻችን ደካማዎቹ አንዲት አህያ እንኳን ብትኖራቸው ያችን ሽጠው ለኛ ሰጥተው በጫንቃቸው እየተሸከሙ ያሳደጉ፣ አንድ በሬ ያላቸው ያችን ሽጠው ልጄማ ለዚህ ሳደርስ አትቀርም ብለው ያኑ አንድ በሬ አንድ ቀንጃ በሬያቸውን እንኳን ሽጠው ወተት የሚጠጡባት አንዲት ላም ሸጠው እኛን አስተምረው እዚህ አድርሰዋል። እዚህ የደረስነው በብዙ ዋጋ ነው አይደለም እንዴ? በጣም ብዙ ዋጋ ተከፍሏል። እኛም የከፈልነው ዋጋ አለ፣ ክፉ በጎ ሰምተንበታል። ሌሎቹም የከፈሉት ዋጋ አለ። ለእኛ ጫማ ሲገዙ ለእነሱ ጫማ የሌላቸው ከጀርባችን አሉ፣ ጫማ የሌላቸው። ከኔ ልጄ ይቅደም ያሉን አባቶች፣ ወላጆች፣ እህቶች፣ ወንድሞች አሉ። ይሄ ብቻ አይደለም፣ እንዲያው በመንገድ አግኝተው ያዘኑልን፣ ሸክማችን ተቀብለው የተሸከሙልን አሉ። ስንቅ ይዘን ስንሄድ እህት ያምጪውማ ብለው የተሸከሙልን እኮ ይኖራሉ አይደል? በገጠሪቷ ረጅም ጉዞ ስንጓዝ አህያው ላይ ቀርቅቦ ከጫነው አህያ ላይ በላዩ ላይ የኛን ስንቅ የጫነልን ገበሬ እኮ አለ አይደል? የለም አለ እኮ አለ። ይሄ ብቻ አይደለም፣ በተለያየ አማራጭ በዚህ በዘመን ባመጣው ቴክኖሎጂ ተጠቅሞ ሊሆን ይችላል። እኛ እንድናውቅለት ቀርጾ የለቀቀልን ሰው ሊኖር ይችላል። ያንን ሰምተን ተምረን ከዚህ የደረስንበት ሰው ሊኖር ይችላል። መምህራኖቻችን እግራቸው እስኪሰል ድረስ ቆመው አስተምረውናል። የዘመናዊ ትምህርት ግፉ ምን ይመስላችኋል? ግፉ መምህሩ ቆሞ ነው የሚያስተምረው፣ ተማሪውሳ ተማሪው ተቀምጦ። ይሄ ብቻ አይደለም፣ አንዳንድ ጊዜ ማጉረጥረጥም አለ አይደል? መምህሩ ሲመጣ ደግሞ ይሄ መንፈሳዊ ትምህርት የተማራችሁት እንደምታውቁት መምህሩ ይቀመጣል፣ ማን ይቆማል? ማን ይቆማል? ተማሪው ይቆማል። እና በዚያ መንገድ ነው። ምናልባት ያሁኑ ከዘመናዊ የተወሰደ ነው አሁን እያደረግን ያለ ነው። እኔ የቆምኩት ለማለት ነው እንጂ ቅኔ የሚማር የቅኔ ተማሪ፣ አቋቋም የሚማር የአቋቋም ተማሪ፣ ዜማ የሚማር የዜማ ተማሪ መምህሩን አስቁሞ እሱ አይቀመጥም። እንዲያውም መምህሩ ሳይቀመጡ አይቀመጥም። መምህሩ ሲመጡ አሁን ክላስ በሉትና እንደዚህ ሲገቡ ሁሉም በአንድ ላይ ይቆማል። መምህሩ ወንበራቸው ላይ ሄደው እስኪሰየሙ ድረስ አንድም ተማሪ አይቀመጥም። ከተቀመጠማ ጓዴ አለቀለት። መምህሩ አይደሉም ጓደኞቹ። አንተ ግፍ አትፈራም አንተ። እንዲያውም መምህሩን ያላከበረውን አንድ ሰው እየጠሩ ነው የሚጎስሙት። ያ ሰው መቼም ይታወቃል። እና በዚያ ልክ ክብር ተሰጥቶት ያስተምራል። በኋላም በእውነቱ መቼም ደሞዝ ላይ ያገኝ ይችላል እንጂ አለመቀደስ አይችልም። ስለዚህ ስራ ያገኝበታል ማለት ነው፣ ያገለግልበታል ማለት ነው፣ ቤተክርስቲያን ያገለግልበታል። እና ይሄንን ስታስቡ መምህሮቻችን ቆመዋል፣ እኛን ሊያስተምሩ ብዙ እንቅልፍ አጥተዋል፣ ወጥተዋል፣ ወርደዋል። ያ ሁሉ
ዋጋ ተከፍሎ እዚህ ላይ ደርሰናል። እዚህ ያደረሰን የአባቶቻችን አምላክ የተመሰገነ ይሁን። አሁን ቀጣዩ ጉዟችንን በዚሁ ልናየው ያስፈልጋል። እስኪ አስቡ። አሁን እናንተ ተማራችሁ፣ መልካም። ከዚህ በኋላ ያ አህያው ላይ የጫነ ጫንቃው ላይ እየተሸከመ ስንቃችሁን የሸኘ ገበሬ በጦርነት እንዲታመስ ነው ልታደርጉ ዝግጅታችሁ ወይስ ሰላም እንዲመጣለት? እንዲያው መድገም እንዳይሆንብኝ ዶክተር አለማየሁ ዋሲሁን የተናገረውን ልዋስ። በፊደል ባልቆጠሩ ምሁራን የተሰራች ሀገር ፊደል በሚቆጥሩ ምሁራን እየጠፋች ነው ያለው በዚህ ዘመን ትክክል ነው። እና ባልተማሩት ሊቃውንት ጸንታ የኖረች በእግራቸው ጫማ ሳይኖር አድዋ ድረስ ሄደው ያስከበሯት ያቺ ሀገር በእኛ በትምህርት ደረጃ እንዳትፈታ ምን አስባችኋል? ይሄ ማለት ምን ማለት መሰላችሁ? መክሊትን ከመቅበር በላይ መክሊትን መካድ ነው። መቅበር ማለት ወስዶ አለመስራት ሲሆን መካድ ማለት ግን አልሰጠኝም አላውቅልህም ማለት ነው። እና ቤተክርስቲያን እንዲህ አሱባ መርቃችኋለች። ስለዚህ ቤተክርስቲያን ያለችበትን ደረጃ ታያላችሁ። አሁን ለቤተክርስቲያን ዘብ ሆነን ልንቆምላት የሚገባ ጊዜ ነው። ወንድሞቻችን እህቶቻችን፣ ለዚህ ዕለት በመድረሳችሁ እጅግ በጣም እንኮራለን፣ ደስም ብሎናል። እንኳን ደስ ያላችሁ። ከዚህ በላይ ደግሞ በስራችሁ ግን እንመርቃችኋለን በእውነት። ምክንያቱም ቅድም እንዳልኳችሁ ባለ 5 መክሊት የተቀበለና ባለ 1 መክሊት የተቀበለ ስለሰራበት ሲያተርፍበት ተሸላሚነቱ እኩል ነው። አንድ ነው የሰጠውህና በሱ አንድ አትርፋል ተብሎ ዋጋው አያንስበትም። አትራፊነቱ ነው ዋናው በተሰጠው መክሊት። ስለዚህ ሴትነት፣ ያልተማረ ምዕመንነት ወይም ዲቁና ቅስና አለመኖር ቤተክርስቲያንን ከመታደግ ወደ ኋላ ሊል አይችልም። ይሄንም አንዲት እህታችን በተግባር አሳይታለች። ካህናቱን ድግስ ደግሳ መጽሐፍ አዘጋጅታ ሊቃውንቱን የሚያስተምሩትን ጠርታ ስልጠና እንዲወስዱ ታደርጋቸዋለች። እና ሰልጥነው ካህናቱ ሰልጥነው ሲጨርሱ የስልጠናው መጨረሻ ይህንን ሙሉ ወጭ ወይም ዝግጅት ያደረገችው አንዲት እህት እንደሆነ ሲነገራቸው ቁማ እንድትመረቅ ጋበዟት እና አቁመው ይመርቋት ነበረ። ሲመርቋት ምን ይላሉ? አሁን እኛ ካህናቱ ያላደረግነውን አንቺ ሴቲቱ ይላሉ። አንቺ አሁን ሴት ነሽ እንዲህ ብሎ ማሰብና ይሄን መስራት እያሉ ይመርቋታል። በእውነት ጥሩ ምርቃት ነው አይደለም ነው? እና ምርቃቱ ተባረኪ እንዲያው እንዲህ እያሉ ይመርቋታል። አሁን አንቺ ሴቲቱ በዚህ ልክ ያሰብሽ እያሉ። ለሷ ግን ይሄ በጣም አላስደስታት እና ምርቃቱን አቋረጠች። አባቶች በጣም ይቅርታ አለች። ክርስቶስ የሞተው ለእናንተና ለኔ እኩል ነው። ቀራንዮ ላይ ሲሰቀል ለሴቲቱ ብሎ የተወሰነ ደም፣ ለካህኑ ብሎ የተለየ ደም አላፈሰሰም። ያፈሰሰው ደም ምንድነው? አንድ ደም ነው። ያፈሰሰው ውሃ ያው አንድ ውሃ ነው። የተወጋበት ጦር ለኔም ለእናንተም አንድ ጦር ነው። የተተፋበት ምራቅ ለኔም ለእናንተም እኩል ነው። በእርግጫ የተመታው በጥፊ የተመታው ለኔም ለእናንተም እኩል ነው። ስለዚህ መንግስተ ሰማያትም የኔም የእናንተም ናት እና ሴት መሆኔን ትታችሁ በስራ ይመርቁኝ አለቻቸው። ተገቢ ነው አይደለም? ምክንያቱም ሁላችንም አሁን አንተ ሳትማር አንቺ ሳትማሪ ወይም ካህን ሳትሆን እንዲህ አይደለም። መንግስተ ሰማያት ጳጳስ ስለሆኑትም ምዕመን ለሆነውም አንድ የተሰጠች ሀብት ናት። ክርስቶስ የሞተው ለሁላችንም እኩል ነው። የአገልግሎት ድርሻችን የተለያየ ሊሆን ይችላል። ስለዚህ ሁላችሁም ቤተክርስቲያን እንዲህ ስትመርቃችሁ በመንግስተ ሰማያትም እንዲህ እንድታያችሁ ትፈልጋለች። ሀገራችንም እንዲህ ስታስባችሁ ያላትን ከድህነቷ አውጥታ ነው እንዲህ መረቀቻችሁ። በእውነቱ ድሃ ሀገር ናት። አዎ፣ ግን ከድህነቷ ይህን አድርጋልናለች። በእውነቱ ከፍታዋን ያሳየን እግዚአብሔር። ስለዚህ እኛ የበለጠ ልንጨምርላት እንጂ ያኑ ያላትን ልንቀብርባት፣ እኛ ላይ የተሰጠው ልንቀብረው አይገባም። ስለዚህ እዚያው አሁን መክሊቱ ተሰጥቶናል። ከዚህ በኋላ ይችን አስቀምጠን መንግስት ስላስራር ሰጠኝ፣ የግለሰብ እንትኖች ስላልቀጠሩኝ፣ እንዲህ ስላላ ያስተማርናችሁ ስራ ልትፈጥሩልንና ላልተማረው ልትሰጡ ነው እንጂ ለመቀጠርማ የኛ ጉባኤ ቤት አለ። እዚያ እኮ ጭቃ ለማቡካት ሲሚንቶ ለማቅረብ ደንጋይ ለመፍለጥ እኮ ባትማሩስ ምን አለ እንዴ? ያስፈልግ ነበር። ከዚያ በላይ እናንተ ለብዙ ሰው ስራ እንድትፈጥሩ
ነገሮች በጣም ብዙ ናቸው። እንዲያው በእውነቱ በዚሁ ጉባኤ ቤታችንን ካነሳሁት አይቀር ድካማችሁም እንዲህ ስትመረቁ የጉባኤ ቤታችንን ምርቃት ነው። በእውነቱ ደስ ብሎናል። ምክንያቱም ለዚህ ጉባኤ ቤት በተለይ እናንተ አሁን ጉባኤ ቤቱን በስራ ላይ እያለ በግቢ ጉባኤ ደረጃ ብዙ ነገር አድርጋችኋል። መሰረቱ ሲወጣ ብዙ ቁፋሮ ተደርጓል እና ጉባኤ ቤቱም ለእናንተም አንድ ነገር አስቧል። አንድ ምስጢር ላውጣ። የማር ማቀነባበሪያ ፕሮጀክት በጣም ለውጭ ሀገራትም ለማቅረብ በሚያስችል ደረጃ በሚባል ደረጃ ዝግጅት አድርገን ማር ማቀነባበሪያ አሁን በትንሣኤ አካባቢ እናስገባለን። በተለያዩ ሀገራት ያሉ ወንድሞቻችን እህቶቻችን ተረባርበው ያስገቡልን ነው። ማር ማቀነባበሪያ ገዛን ማለት ምን ያስፈልገናል ማለት ነው? ብዙ ንብ አናቢ ያስፈልገናል። ብዙ ማር አቅራቢ ያስፈልገናል። ስለዚህ ተደራጅታችሁ ቀፎ ሰርታችሁ ማር ወይም ንብ አንባችሁ ማር ብትሸጡልን እኛ ዓመት እስከ ዓመት የሚሰራ ፕሮጀክት ስለሆነ ያስገባ ነው ተጠቃቃሚዎች እንሆናለን ማለት ነው። ስለዚህ በጣም ምን ልበላችሁ እንደው ተረዱልኝ። እርስ በርሳችሁ ተፈላልጋችሁ ተጠቃቀሙ። በእውነቱ ስራውን አንዱ ለአንዱ የሚፈጥር አድርጉት። አሁንም ቢሆን በተለያየ የመገናኛ መረብ እየተገናኛችሁ እንዲያው ዝም ብላችሁ ከዚህ እንደተገናኛችሁ አትበታተኑ። እንዲያውም የኔታ ሊቀ ሊቃውንት ያሉትን ተውሼ ልናገር። እንዲያው በየዓመቱ ስመጣ እናገራለሁኝ። እናንተ በግቢ ጉባኤ አድጋችኋል ይላሉ፣ ተምራችኋል። ከሱስ ካልባሌ ነገር ከብዙ ነገር እንድትጠበቁ ብዙ ተሰርቶባችኋል። አሁን ስትወጡ አንተ ሂደህ ያልተደከመባትን አንቺም ሂደሽ በሌላ ቦታ እንዳትወድቁ እዚሁ ተሳሰቡልን ይላሉ። ምን ማለታቸው መሰላችሁ? ከዚህ በኋላ የእናት አባት የደስታ ጊዜ ጋብቻ ነው አይደል? ስለዚህ ስትጋቡ ደግሞ ይላሉ የኔታ ናቸው ያሉ ይሄን በረከታቸው ይድረሰን። አሁን እንግዲህ ከዚህ በኋላ ሳትለያዩ ተያዩ ይላሉ። አንተ ማንን አገባለሁ እንዳትል ይኸው በዚህ በኩል አለችልህ ይላሉ። ደግሞ አንቺ ደግሞ ከማን ጋር እንደው እግዚአብሔርን የሚያውቅ ደጉ ሰው የታገኛለሁ እንዳትል ይኸውልሽ ከአንቺ ጋር የተማረ። ስለዚህ ተሳሰቡ በዚያውም ማለት ነው። ይህም አንዱ መክሊት ይሆናል። ምክንያቱ ምንድን ነው? በአንድ ላይ ለቤተ ክርስቲያናችን ጠበቃ እንድትሆኑም እንፈልጋለንና ማለት ነው። እውነት ለመናገር ግን ደግሞ ስራውንም አስቡበት። አሁን በእውነቱ ከዚህ በኋላ ያላችሁ ተመራቂዎች እንዲህ ቅጥር የሚለውን ነገር እንዲያው ዝም ብሎ ከመጣ ታምር፣ አሁን ከእናንተ መካከል እገሊት ተቀጠረች ከተባለ ታምር ተሰራ ብላችሁ ጻፉት። እውነቴን እኮ ነው የምላችሁ። ግን ከዚያ ባደገ መንገድ እናንተን ላስተማሩ የሚጠቅም ነገር ስራ ፍጠሩ። በቃ ህሊናችሁን ወደዚህ ያሳድጉት። ምክንያቱም እንደ ክርስቲያንም በጣም ይሄ ፕሮጀክታዊ የሆኑ አሳታፊ የሆኑ ሁላችንን የሚያገናኙ ነገሮች ያስፈልጉናል እና እንደሱም እንፈልጋለን። ስለዚህ መክሊትን መጠቀም መክሊት በመጨረሻው በይሄ የተማርንበት አይምሯችን ነው። እግዚአብሔር የሰጠን አይምሯችን፣ ይህን አይምሮ ከፍ አድርገን ነው ልንጠቀምበት ይገባል። እነዚህ በላይ በሰማይ በአውሮፕላን የሚያመጥቁን በምድር ላይ የሚያሽከረክሩን እንደኛ ሰዎች ናቸው ፈጥረው። እንዲህ መብራቱን የሚያበሩልን ሰዎች አግኝተው ነው። ይሄው የተሰራው ሁሉ የተሰራ በሰዎች ነው። ስለዚህ እኛስ ምን ይጎልናል? እንደ ሰዎቹ ሰው ነን። እንደ ተማሩትም ተምረናል። ስለዚህ የተማርነውን ወደ ተግባር እንድናውለው የእግዚአብሔር አምላካችን ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየናል።